ሰላም የተወደዳችሁ ቤተሰቦች እንግዲህ ዛሬ በሳይንስ የተደገፈ አንድ እውነት ነግራችሁና የዛሬ ትምህርታችን እንጀምራለን። እንግዲህ የዛሬ ትምህርታችን አንድ ጀማሪ ተማሪ ትምህርቱን በውጤታማነት ለመቀጠል ምን ማድረግ አለበት የሚለውን ልንገራችሁ። የመጀመሪያውና ዋነኛው ነገር ጥያቄ መቻል አለበት። ጥያቄ መቻል አለበት። ከምን ተነስቼ ነው ይሄን የምላችሁ? የህፃናት ማለት ነው ከ2 እስከ 5 ዓመት ያሉ ህፃናት በአማካይ ከ200 እስከ 300 ቃላት ጥያቄዎችን በቀን ውስጥ ይጠይቃሉ ይላል ማለት ነው። ያ ማለት እንግዲህ ህፃናት እስከ 5 ዓመታቸው የእናት ቋንቋቸውን በደንብ እስከሚችሉ ድረስ በቀን ምን ያክል ጥያቄ እንደሚጠይቁ አስቡት ማለት ነው። እንደውም አንዳንዴ እስከ 400 ጥያቄዎች ሁሉ የሚጠይቁ ህፃናት እንዳሉ ይናገራል ማለት ነው። እና በዛሬ ትምህርታችን የምነግራችሁ የማሳያችሁ ምንድነው እንግሊዘኛ በደንብ እንድትለምዱ ጥያቄ መጠየቅ መቻል አለባችሁ ማለት ነው። እና በእንግሊዘኛ ጥያቄ እንዴት እንደሚጠየቅ አብረን እናያለን ማለት ነው። እንግሊሽ እንግዲህ የምናየው ምንድነው ታይፕስ ኦፍ ኩዌስችንስ ነው የምናየው ማለት ነው። የጥያቄ አይነቶችና እንዴት እንደምንጠይቅ በተግባር እናያለን ማለት ነው። እንግዲህ ከአይነቶች ውስጥ የመጀመሪያው የስ ኖ ኩዌስችንስ ይባላል። የስ ይህ ቀላሉና ሁላችንም ያው የምናውቀው ነው። የስ ኦር ኖ ኩዌስችንስ። የስ ኦር ኖ ኩዌስችንስ እንለዋለን። ወይ ደግሞ ወይም ደግሞ አዎ ብለን የምንመልሰው ጥያቄ ማለት ነው። እንደዚህ አይነት ጥያቄዎች ምሳሌ ነፍ ጥያቄ ምሳሌ ነው ያለን። በደንብ እየጻፋችሁ ተከታተሉኝ። ለምሳሌ አር ዩ ሃንግሪ ቢላችሁ ምሳሌ አንደኛ አር ዩ ሃንግሪ። አር ዩ ሃንግሪ ምን ማለት ነው? ራበህ ማለት ይሆናል ማለት ነው። ራበህ። ይሄው መልሱ ምንድነው የሚሆነው? አዎ ወይ ደግሞ አይ ነው የሚሆነው ማለት ነው። ስለዚህ የስ ኖ ኩዌስችን ወይ ደግሞ አዎ አሊያ ደግሞ አይ ብለን የምንጠይቅበት የጥያቄ አይነት ነው ማለት ነው። ሌላኛው ለምሳሌ ዱ they like pizza ብላችሁ ሁለተኛ ዱ they like pizza ብላችሁ እንደዚህ ምን ማለት ነው? ፒዛ ይወዳሉ ማለት ነው። ዱ they like ፒዛ ይወዳሉ ብዬ መጠየቅ ነው። መልሳችሁ ምንድነው ሊሆን የሚችለው? ወይ ይወዳሉ ወይ አይወዱም፣ አሊያም ደግሞ አዎ ወይ ደግሞ አይ ብላችሁ ነው ትመልሱልኝ ማለት ነው። እነዚህ የስ ኖ ኩዌስችን የምንላቸው የጥያቄ አይነቶች ናቸው ማለት ነው። ሌላም ልጨምርላችሁ። ለምሳሌ is she coming to the party ይለናል። ሶስተኛ is she coming